ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር። ሴትና ህፃናት ወጥተው መግባት እየቻሉ ነው ገናቸው ሞተው እንኳን አረፍት ያገኛሉ ወይ? እኛስ ተገቢውን ፍትህ እናያለን ወይ? ታስታውሳላችሁ ከዚህ በፊት ዶክተር ገመቹ ኦሮሞ ላይ ውሃ ረጭተው ወደ አማራ ቀየሩት ብለው ነበር። ዮ ከያደተንታቴ ዶክተር ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም፣ ሰው መሆን ብቻ በቂ ነው። ይሄ ፖለቲካ ብቻ አይደለም፣ የዘርም ነገር አይደለም። ወጥተን ሁላችንም ልንቃወመው ኡኡልን ነው የሚገባው። አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደለው፣ ጣሊያን እኮ አይደለም የገደለው። የምስራች አለ አርፈዋል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሐጂ ዑመር ኢድሪስም የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንዲህ ሲሉ መልእክታቸውን አስተላልፈዋል። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በዛሬው ቪዲዮ እንግዲህ ሁለት መረጃ አጀንዳዎችን ላሳያችሁ ፈልጋለሁ ማለት ነው። የመጀመሪያው እንግዲህ በሰም ባሰቃቂ ሁኔታ በግፍ የተገደለችው በጎጃም ማንኩሳ አካባቢ ላይ የተገደለችው ወጣት እህታችን ላይ የኦሮሞ ወጣቶች የኦሮሞ ወንድሞቻችን የሷ ደም የኔም ደም ነው፣ የአማራ ደም የኔም ደም ነው ብለው ግድያውን ተቃውመዋል ማለት ነው። ሰባዊነት ይዟቸው ዘር ብሔርተኝነትን አስወግደው ሃይማኖትን ሁሉ ጥለው ምንም በሃይማኖት ቢመስሏትም ግን ሰውነት ይቅደም ብለው በሰውነታቸው ሞቱን አውግዘዋል ማለት ነው። እኛ እንዲህ ያለውን ግፍ አንቀበልም በሚል የኦሮሞ ወንድሞች የአማራ ደም የኛም ደም ነው ብለው ድምጻቸውን አሰምተዋል ማለት ነው። እንዲም ደግሞ የእስልምና ታላቁ አባት የክቡር ዶክተር ሐጂ ሙፍቲ ዑመር ኢድሪስ ሙተዋል አርፈዋል የሚል የሐሰት መረጃ ያሰራጩ የሚገኙ ግለሰቦች ምን እንደነካቸው አላቅም። እንዲህ ያለውን ክፉ ነገር ከሳቸው ያርቅ። ያው በጠና ታመው ያሉት ነገር ግን የሕክምና ክትትል የተደረገላቸው አሁን በደህና ነው የሚገኙት። ይሄንን መረጃ በግልጽ የመነግራችሁናል ማለት ነው። አሁን ላይ ያሉበት የጤና ሁኔታ ምን ይመስላል የሚለው ሙተዋል የሚለው የሐሰት መረጃ መሆኑን በዛሬው ቪዲዮ አሳያችኋለሁ ማለት ነው። እነዚህን ሁለት መረጃዎች ወደ እናንተ የማቀርብ ይሆናል ማለት ነው። እንግዲህ ከሁሉ አስቀድሞ ግን አንድ ሙስሊም አባት በቅድስት ኦርቶዶክስ ቤተክርስቲያን ቅጥር ግቢ ውስጥ ምንድነው ያደረጉ እጅግ የሚያስደንቅ ነገር አድርጓል። እስቲ በቅድሚያ ይሄን እንመልከቱ። ኢትዮጵያዊ እጅ ነች። ሼሁ ከቤተክርስቲያን ደጃፍ አንድ ብትር ይዘው ቆመዋል። በቤተክርስቲያኑ ቅጥር ግቢ ደግሞ የቅዳሴው ድምጽ ጎላ ብሎ ይሰማል። ኦርቶዶክሳውያን ወንድሞቻቸው በጸሎት ላይ እንዳሉም ገብቷቸዋል። እርሳቸውን ግን ያሳሰባቸው ቤተክርስቲያኑ ቅጥር ግቢ ፊት ለፊት የተደፈነው ዲሽ ቦይ ነው። ቆሻሻ ደፍኖታል። ምንም አይነት ውሃ እንደማያስተላልፍ ገብቷቸዋል። በያዙትም ብትር ቆሻሻውን ማውጣት ይጀምራሉ። ይህን የታዘበው አንድ ግለሰብ ቪዲዮ ቀርጾ ሶሻል ሚዲያ ያጋራል። እኔም ልቤን ስለነካው ቀልቤን ስለያዘው ለእናንተ አጋራችሁ። የአባት ሙስሊም ናቸው፣ ነገር ግን ቅዳሴው አልረበሻቸው። እሳቸውን የረበሸው ከቤተክርስቲያኑ ፊት ለፊት ያለው የኢትዮጵያው ምድር ላይ የተገኘው ቆሻሻ እንጂ። ታዲያ ዲሹ ውሃ በደንብ እንዲያስተላልፍ እርሳቸው በያዙት በትር ቆሻሻውን መጥረግ ይጀምራሉ። እምነት አልገደባቸውም ወይም የቅዳሴው ድምጽ አልረበሻቸውም። እሳቸውን ያሳሰባቸው ከወንድሞቻቸው ኦርቶዶክስ ቤተክርስቲያን ቅጥር ግቢ ወደ ያለችው የኢትዮጵያ ምድር ቆሻሻ ተደፍና ውሃ ላስኬድ ማለቱ ብቻ ነው። ከማንም ምስጋና አልጠበቁ፣ ለማንም ደስታ ይህንን አልሰሩ። ህሊናቸው ብቻ አዛቸው ይህንን ቆሻሻ ባላቸው ጉልበት ማውጣት ይጀምራሉ። እርግጥ ነው ከቤተክርስቲያን የሚወጣ ወጣት በአግራሞት እያያቸው አለፈ እንጂ ምንም አልረዳቸው። ምክንያቱም ይህንን ለመስራት መሰጠት ይፈልጋል። ይህንን ለማድረግ ኢትዮጵያዊነትን ይጠይቃል። ይህንን ለማድረግ ሰው መሆን በቂ መሆን ይፈልጋል። ይህንን ለማድረግ ሀገር ስቆሽሽ ማየትን አልጠበቁምና እኚህ ሼህ ይህንን አደረጉ። እናም የሀገር ሰው ምንኛ ተስፋ አስቆራጭ ነገር በእምነት ልዩነት እዚህ ሶሻል ሚዲያ ላይ እንደምትሰሙ አላውቅም። ነገር ግን ህዝቡ የሚኖረው እንደዚህ ነው። አንዳችን ለአንዳችን እስካልኖርን ድረስ ሁሌም ኢትዮጵያዊነት አይገባንም። ኢትዮጵያዊነቱ ቀርቶ የእምነት ልዩነት ቀርቶ ሰው መሆናችን የሚገባን ጋራ የምንጠቀምባትን ይህችን ሀገር በአንድነት ስንኖርባት ብቻ ነው። ታዲያ የእኚህ ሼህ ተግባር ኢትዮጵያዊነትን ካላሳየን ምን ሊያሳየን ይችላል? ግድ የለም ይሁን። ኢትዮጵያዊነትን ባያሳየን ሰው መሆናችን ካላሳየን ምን ሊያሳየን ይችላል? ብቻ የትኛው እምነት ጣራ ስር ሆኑ ሰው ሁኑ። ይህ የሚኖር ይሆን። ሰላም። ታላቁ መጽሐፍ ልጄ ሆይ ሰው ሁን ብሎ እንደተናገረ እንግዲህ ሰው መሆን ምልክቱ ይሄ ነው። እኒህ ሼህ እንግዲህ የቤተ ክርስቲያን ደጀ ሰላሙ ቆሽሿል፣ ቡዩ ተዘግቷል ብለው ቅዳሴ ተፈጸመ። እሳቸው የቤተ ክርስቲያን ቅጥር ግቢውን ደጀ ሰላሙ ላይ ያለውን ቆሻሻ ሲያጸዱ መመልከት እጅግ በጣም ድንቅ ነገር ነውና አብሮነታችን ክርስቲያን ከእስላም ሙስሊም ከክርስቲያኑ በፍቅር የሚኖርበት ሀገር እንዲህ ባሉ አባቶች ጸንታ መኖር መቻል አለበት። ልጆቻችንም እንዲህ አድርገን ማቆየት በፍቅር በሰላም መከባበርን ይዘን መኖር ይገባል ነው መልእክቱ። እንግዲህ ሰው መሆን ማለት ይሄ ነውና እንግዲህ ሰው ሆነው ከብሔርተኝነት ከዘር ከሃይማኖት ወጥተው የአማራ ሞት ወይም ደግሞ በግፍ የተገደለችው አንዲት አማራ ሴት
ሞቷ የኛ ሞት ነው ብለው ሰው በመሆን ብቻ ድምጻቸውን ያሰሙ እስኪ ወንድሞችን እንመለከት። የኦሮሞ ወንድሞች እውነትም ሰው ሆነው የአማራ ደም የኔም ደም ነው ብለው የታችንን ሞት በግፍ ተቃውመዋል ማለት ነው። እስኪ እንመለከት። ወገኖች ስለ ወገኖቻችን ጩ አረ በምዕራብ በኩል ሰው እያለቀ ነው። አረ ምድሪቷ ኬልዳማ እየሆነች ነው ወገኔ። አረ ሙሴ 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 ብለናል። አረ ሙሴነታችሁን አሳዩን። አረ ሙሴነታችሁን አሳዩን። እባካችሁ ከተገፋው ጋር አብራችሁ ጠበቃ ቁሙለት። አረ የሚታረዱት ዳደጓቸው። ሕፃናት ወላጅ አልባ ሆነዋል። በየጫካው በየሜዳው በየገደሉ ወድቀዋል። ወደ ፈጣሪ ጮኻሉ። ራሔል ራሔል ኢትዮጵያ አጣች። ራሔል ኢትዮጵያ አጣች። አረ ራሔል ልስተን መድኃኒዓለም ወገኖች። አረ ምናለቅስበት ልቦና ይስጠን ወገኖች። ወዴት ነው የምንጮኸው? መሪዎቻችን ዝም አሉ። አረ ለማን ንጩ? የወገን ያለ ይላሉ። ማን ይድረስላቸው? ከሰይፍ ያመለጡ በረሃብ ይሰቃያሉ። አረ ማን ይድረስላቸው? ወገኔ ማን ይድረስላቸው? እባካችሁ አረ እባካችሁ እናልቅስላቸው። አረ እናልቅስላቸው። አረ ተው እባካችሁ ወገኖች። ማን ነው ጣቱ ሲቆረጥ የማያመው? አረ ወገኖቻችን ናቸው። እናልቅስ። በብሔር አንከፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለነሱ እስኪ አፍ እንሁንላቸው። አጣን እኮ ከመንፈሳዊ አባትም እኮ አጣን ስለነሱ የሚጮህላቸው። ለምን የሚደርስበትን መገፋት እየፈራ የሚደርስበትን እስራት እየፈራ ሰባኪ ሁሉ ጸጥ አለ። አረ ጸጥ አለ። ሰላም በሆነ ጊዜ ሁሉም ይሰብካል። መከራው ችግር በመጣ ጊዜ ግን የሚሰብክ ጠፋ። ህዝብን የሚያነሳሳ ጠፋ። ይህ ማነሳሳት አይደለም። ይህ ድንጋይ ለማስወርወር አይደለም። ይህ አመጽ ለመቀስቀስ አይደለም። ወደ ፈጣሪ አንድ ሆነን እንጩ ለማለት ነው። መሪውም ተመሪውም እንንበርከክ ባካችሁ። አረ ምዕራቡ ስቃይ ይበቃናል። አረ ምዕራቡ ስቃይ ይበቃል። በቃ ወገኖቼ። አረ ቀኑ ኮረዘመባቸው። እስራኤላውያን የመከራው ሌሊት ረዘመባቸው ይላል። የመከራው ሌሊት ረዘመባቸው። ዛሬም ወገኖቻችን የመከራው የስቃዩ ሌሊት ረዝሞባቸዋል። ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም። ሰው መሆን ብቻ በቂ ነው። እንደ ዜጋ እንደ አንድ ኢትዮጵያዊ ይሄ ነገር በጣም ቀፋፊ ነገር ነው። እንደ ሀገርም ውድቀት ነው። እናት እንዴት ሆና ይሆን? በመድኃኒዓለም ስታስቡት እናት ወላድ እንዴት ሆና ይሆን? ልጇ ጡቷ ተቆርጦ ቆዳዋ ተገፎ ተዘራ ስታት እንዴት ሆና ይሆን? እንዴት እንደሚቀፋ አይታችሁታል ወይ? ነግበኔ እኮ ነው ይሄ ነገር። ነገ እኮ ሁላችንም ላይ ሊደርስ የሚችል ነገር ነው። ይሄንን ነገር ሁላችንም በአንድነት ወጥተን የምንቃወመው ነገር እንጂ ይሄ ፖለቲካ ኢሹ ሊሆን አይችልም። ይሄ ፖለቲካ ብቻ አይደለም፣ የዘርም ነገር አይደለም። ወጥተን ሁላችንም ልንቃወመው ልንል ነው የሚገባው። ጦርነት ያለ ነው፣ ሞት ያለ ነው። ከሞተች በኋላ ግን ቆዳዋን ገፎ ጡቷን ቆርጦ በእንደዚህ አይነት መንገድ ማድረግ ከአንድ ኢትዮጵያ የሚጠበቅ አይደለም። አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደለው፣ ጣሊያንን እኮ አይደለም የገደልነው። የኛን ኢትዮጵያዊ ወንድሞቻችንን ከገደልን በኋላ እንዴት ነው እንደዚህ ልናደርግ የምንችለው? የትኛው እንዲህ አረበ መድኃኒዓለም መንገድ ስተናል። በእውነት ሀዲዱን ስተናል። ይሄንን ሁላችንም ወጥተን ልንል ነው የሚገባው። ግድ ለአማራ ለሷ ወገን ለሆነ ብቻ ልንቶ የሚገባ ነገር አይደለም። ነገ ሁላችንም ላይ ይደርስ ስለሚችል ማለት ነው። እኔ ስለ ፖለቲካ አይደለም እያወራሁት። እኔ ክርስቲያን ነኝ። የእያንዳንዱ የባለማህተብ የእያንዳንዱ ክርስቲያን የእያንዳንዱ ኢትዮጵያዊ ሞት ይመለከተኛል፣ ያንገበግበኛል። ከቁጥር እየቀነሱኝ ስለሆነ ከነሱ ጋር ነው የምቆጠረውና ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር የምትመለከቱት ወንድም ሁለት ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ እንደፈለገ ይንከራተት። እነኚህን ሁለት ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይሄንን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ህፃናትን አደራ መቀበል የሚችል ክንድ አለ?
ሴትና ህፃናት ወጥተው መግባት እየቻሉ ነው። ሱቅ ደርሰው ህፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም። ሴት ልጅ መውለድ ሴት ልጅን ማሳደግ መከራ ይሆን አልመጣም። ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳን ረፍት ያገኛሉ ወይ? እኛስ ተገቢውን ፍትህ እናያለን ወይ? ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ ያያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ ፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትህ ለህፃናትና ለሴት ልጅ ልበል ወይስ ልብ ይስጠን ልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ ያለቀብን ሄደው ኦኬ። እነዚህ ሁለት የኦሮሞ ወንድሞቻችን እንግዲህ በሃይማኖት ምንም ኦርቶዶክሳዊ ቢሆኑ በዘር ከብሔርተኝነት ከዘርተኝነት ከቋንቋ ወጥተው በዚች ሴት ላይ የተፈጸመው ግፍና በደል አሰቃቂ ግድያ እጅግ በጣም አውግዟል ማለት ነው። ከዘርተኝነት ከብሔርተኝነት ወጥተው እንግዲህ ያለውን ነገር ለማውገዝ ሰው መሆን ብቻ በቂ ነው። እንዲህ ያለውን ነገር ይበቃል ተው ለማለት ሰው መሆን ብቻ በቂ ነው እንጂ የዘር መመሳሰል የብሔር የቋንቋ መመሳሰልን ግድ መጠበቅ አይገባም ማለት ነው። በጣም እጅግ ድንቅ የሆነ ሊበረታታ የሚገባ ነገር ነው። ማንኛውም በእምነትም በብሔርም ብንለያይ እንዲህ ያለው ነገር ግን አንድ አድርጎ ለፍትህ ልንቆም ይገባል። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው በእናታችሁ። ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ግን እንደዚህ ያሉ አሳዳጊ የበደላቸው ሰዎች ናቸው እንግዲህ የእስልምና ታላቁ አባት እስላም ክርስቲያኑ የሚወዳቸውን ሀጂ ሙፍቲ እንድሪስ ሙተዋል ብሎ የሐሰት ዜና በማሰራጨት ያው ለክብራችን በመመጠን መልኩ እንዲህ ያሉ ሲናገር ማየት እጅግ በጣም ያሳዝናል። እንግዲህ እግዚአብሔር ልቦና ይስጥህ ነው የምንለው፣ ሌላ ምንም ማለት አይቻልም። ይሄንና ሌሎችም የተመሰሉ እንዲህ አንዲት ሙስሊም እንዲሁ አንዲት ጥቁር ብዙዎች ታውቋታላችሁ በዚህ በማህበራዊ ሚዲያ እንደ መልኳ ልቦ የጠቆረ ሴትም በሀጂ ሙፍቲ ላይ ስታሟርት ነበር። እስኪ ደግሞ ይሄን ቪዲዮ ላሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አመሻችሁ። ዛሬ ሶሻል ሚዲያ ላይ አንድ ሴት ለሀጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይሄን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሀጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይሄን ቪዲዮ የሰራሁት እነዚህ ሰዎች ምን ያክል ኋላ ቀር እንደሆኑ ይህ ድርጊታቸው ኋላ ቀር የሆነ ነው። እንግዲህ ይቺ ሴት እንግዲህ የምትናገረውን የማታቅ በዚህ ልክ ሀጂ ሙፍቲ ላይ ስታማራት የነበረች ሴት ነች። እንግዲህ የምትናገረውን የማታውቅ ኋላ ቀር ትላለች እንጂ ከሷ በላይ ኋላ ቀር የለም። እኔ በእስልምና ውስጥ ያለች የእስልምናው ትዝቶ ሳሙኤል ብዬ ነው የምጠራት። ብዙ ጊዜ በጣም ጠባጫሪ ተንኳሽ ሌሎችን እምነት የምታንቋሽሽ ተሳዳቢ ሆና ስለማያትን ብዙ ጊዜ ለመሆኑ እንደው እንንተን ሙፍቲ ሀጂ ጤናቸውን ምን ይመስላል እስኪ እንመለከቱ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ሀጂ ሙፍቲ ዑመር ኢድሪስ አሁን ላይ የጤናቸው ሁኔታ መሻሻል እያሳየ እንደሚገኝ የተለያዩ የመረጃ ምንጮች መረጃውን እያወጡ ይገኛሉ። ሀጂ ሙፍቲ ዑመር ኢድሪስ እንደሚታወቀው በጠና መታማቸውን መረጃዎች ሲወጡ ነበር። አሁን ላይ ግን የጤናቸው ሁኔታ መሻሻሉንና በርካቶችም ቤታቸው እየሄዱ እየጠየቋቸው እንደሚገኙ ሰምቻለሁ። ሁላችንም ታዲያ ጨርሶ እንዲምራቸው በየሃይማኖታችን ጸሎት እናድርግላቸው። ሀያትን በሚዘይነው የስክነት ሸማን አልብሶ በኑር መስክ ላይ መገኘት አንዳንድ ጊዜ እድሜ ባበድራቸው ከኔ ላይ ተቀንድሶ የምላቸው አይነት ሰዎች አሉ። ከነዚህ ሰዎች መካከል ተቀዳሚ ሀጂ አንዱ ናቸው። አላቅ እኔ ክርስቲያን ነኝ፣ ለዛውም ፕሮቴስታንት ክርስቲያን። ግን ልክ እንደ አባቴ ነው የማያቸው። የሚገርማችሁ እንደዚህ ዋርካ የሆኑ ሰዎችን እግዚአብሔር ቢያበዛልን አገራችን ሰላም ትሆናለች። እንደዚህ አይነት ሰዎችን እግዚአብሔር ቢያበረክትልን የአመራሩን ስፍራ እነዚህ ሰዎች ቢይዙት የአመራሩን ስላችሁ የሃይማኖት አመራር ሰከን ያሉ ብስል ያሉ ሰዎች ሀገራችን ሰላም ታገኛለች። ለማንኛውም ስላበርክቶት ስለ እስከዛሬ አገልግሎቶት ፈጣሪ ይክፈሎት። ያሳዝናል ማለት
ልክ አባቴ ያጣሁ አይነት ስሜት ነው የተሰማኝ። ተቀዳሚ ሙፍቲ ሰው ነበሩ። ፕሮቴስታንቱም ኦርቶዶክሱም ሙስሊሙም እንደኚህ አይነት አባት ሰው ነው የሚያስፈልገው። እድሜና ሃይማኖት የመከረው ዕውቀት ከመከረው ይበልጣል። እግዚአብሔር ይባርካችሁ። ሰላም። በእውነትም የሚቻል በሆነና እድሜ ተቀንሶ መሰጠት የሚቻል ቢሆን ሁሉም ሰው ሁሉም ኢትዮጵያዊ ተራርጦ ሊያደርገው የሚችል ነገር ይመስለኛል በመቀዳደም ማለት ነው። እንግዲህ እስላም፣ ክርስቲያን፣ ፕሮቴስታንት፣ ካቶሊክ ሳይሆን ሁሉም የሚወዳቸው ድንቅ አባት ሀጂ ሙፍቲን እግዚአብሔር አምላክ ፈጽሞ ይምርልን ዘንድ ምኞታችን ነው። ሁላችሁም እግዚአብሔር ፈጽሞ ይማረውት እያላችሁ በአስተያየት መስጫ ላይ ምኞታችሁን ገለጹ። እግዚአብሔር ፈጽሞ ይማረውት እያላችሁ ጻፉ ማለት ነው። ሀጂ ሙፍቲ ስለዚህ በመልካም ጤንነት ላይ ነው የሚገኙት። በእርግጥ ነው ታመዋልኝ ህመም ይዟቸዋል ማለት ነው። ነገር ግን ከህመማቸው እያገገሙ ደህና ለውጥ እያመጡ እንደሚገኙ በዛሬው መረጃ ቪዲዮ ግልጽ ያደረኩላችሁ ይመስለኛል ማለት ነው። ለዛሬ ነበረኝ ቪዲዮ ይሄን ይመስላል። የዛሬውን አበቃው። ሰላም ለእናንተ ይሁን። ሰላም ቆዩ።